በዋና ጉዳይ ላይ ማተኮር ትልቁ የሰይጣን አቅም ፎከስን ሰው ልጆች ላይ መውሰድ ነው። ሰይጣን እንዴት ነው ትኩረትን ከሰው ላይ የሚወስደው? በሁለት መንገዶች ትኩረትን ከሰው ይወስዳል። የመጀመሪያው እግዚአብሔር ያየልንን ትልቁን ነገር በማጨለም በማደብዘዝ ፎከሳችንን ይወስደዋል። ሁለተኛው ነገር በነፍሳችን ውስጥ የታሰረውን የእግዚአብሔርን ሐሳብ በማቅለል ያቀለዋል፣ ትንሽዬ አድርገው ዲስቫልዩ ያደርጋል። ብዙዎቻችን ሲመስለን ሪዋርድ የሌለን ከእግዚአብሔር ዘንድ አንዳች ብለሲንግ እንደማንቀበል ሕይወት በዚሁ እንደሚቀጥል ላይፍ በዚሁ እንደሚቀጥል እንደዛ እያሰብን ነው የምንኖረው። ሰይጣን ታርጌቱ ይሄን ነው። እኛ ግን የተጠራ ነው ለበረከት። ዳዊት በግ ማገድ ፕሮፌሽኑ ብቻ ሳይሆን እንጀራ የሚበላበት ደሞዙ ነው። በግ እያገዱ እያረቡ እየሸጡ እያረዱ ነው የሚበሉ። ስለዚህ ዳዊት የሚኖርበትን መኖሪያው ልክ አሁን ስራ እንደመልቀቅ ማለት ነው። ዳዊት ግን ጦርነት ውስጥ የመጣው ስራ ትቶ ነው። እግዚአብሔር ትቶ እንደመጣ ሲያይ ለዳዊት ቪክትሪ ለመስጠት ተዘጋጀ። በጉ እኮ ይጠቅማል፣ ቢሸጥ ይጠቅማል፣ ቢታረድ ይጠቅማል። ስለዚህ መኖሪያውን ሲተው እግዚአብሔር ለዳዊት በበግ ሳይሆን ለዘላለም መኖሪያ ሊሆነው ወሰነ። በኢየሱስ ክርስቶስ ስም እግዚአብሔር ታላቅ መኖሪያ ይሆናል። አንተን መፈለግ አይደለም ምርጫ፣ ግዴታዬ ነው። በዋና ጉዳይ ላይ ማተኮር የሚል ርዕስ ይዘን እንካፈላለን። ትልቁ የሰይጣን አቅም በጣም ትልቁ የሰይጣን አቅም ፎከስን ወይም ደግሞ ትኩረትን ከሰው ልጆች ላይ መውሰድ ነው። እና ሰይጣን እንዴት ነው ትኩረትን ወይም ደግሞ ፎከስን ከሰው ላይ የሚወስደው? እንዴት ይወስዳል? በሁለት መንገዶች ሰይጣን ትኩረትን ወይም ደግሞ ፎከስን ከሰው ላይ ይወስዳል። የመጀመሪያው እግዚአብሔር ያየልንን ትልቁን ነገር በማጨለም ትልቁን እግዚአብሔር የተናገረንን ነገር በማጨለም በማደብዘዝ ፎከሳችንን ይወስደዋል። ሁለተኛው ነገር በነፍሳችን ውስጥ የታሰረውን የእግዚአብሔርን ሐሳብ በማቅለል ያቀለዋል፣ ትንሽዬ ያደርገዋል፣ ዲስቫልዩ ያደርገዋል። እደግመዋለሁ። ትልቁ የሰይጣን ጉልበት ፎከስን መውሰድ ነው፣ ትኩረትን መውሰድ ነው። በሁለት መንገዶች ትኩረታችንን ይወስደዋል። የመጀመሪያው ትልቁን ነገር ያደበዝዘዋል። ከዛ ትልቁን ነገር ባደበዘዘው ቁጥር ትንሿን ነገር ብቻ እንድናይ እንገደዳለን። ከዛ ትንሿን ነገር ምርጫችን እናደርጋለን ማለት ነው ፋይናሊ። ከዛ ትንሿን ነገር ከወሰድን በኋላ ያችን ይዘን ከሄድን በኋላ ከትልቁ ነገር ላይ ዞር ይላል እና ዞራችሁ ያንን ትልቁን ነገር ማየት አትችሉም። ከዛ በኋላ it's gonna be too late። ትልቁን ነገር ለማየት በቃ ዘግይታችኋል፣ ረፍዷል ማለት ነው። ሁለተኛው በውስጣችን ያለውን የተስፋ ቃል ቀላል ያደርገዋል፣ ትንሽዬ ያደርገዋል። እነዚህን የእግዚአብሔር ቃል ውስጥ ወይም መጽሐፍ ቅዱስ ውስጥ ባለ ታሪክ ላስረዳችሁ። ከሁለተኛው ልጀምር። ታስታውሱ እንደሆነ ያዕቆብ ወንድሙን ኤሳውን ብኩርናህን ሽጥልኝ ብሎ በጠየቀው ጊዜ ኤሳው ምን አለው? እቺ ብኩርና ለምኔ ትጠቅመኛለች? ብኩርናዬ ለምኔ ትጠቅመኛለች? እርቦኛል። ስለዚህ እኔ መልስ የምፈልገው አሁን ለራበኝ ጉዳይ ነው። ስለዚህ ምስር ወጡን አምጣው፣ አሁን የራበኝን ረሃብ አስታግስበታለሁ። በጣም የሚገርማችሁ ብኩርናው ላይ ጀነሬሽናል ብለሲንግ አለ። እግዚአብሔር ለአብርሃም ከማለለት በኋላ ቀጥሎ ብለሲንጉ ወደ ማን ነው የሄደው? ወደ ይስሐቅ ነው የሄደው። ከይስሐቅ በኋላ የሚሄደው በኩሩ ላይ ነበረ፣ ኤሳው ላይ ነበረ። ስለዚህ በኩሩ ላይ ብለሲንግ እያለ ኤሳው ግን የተመለከተው የጊዜውን ረሃብ ስለሆነ እኔ ምን ይሰራልኛል? አለቅነት ምን ይሰራልኛል? ብኩርና ምን ይሰራልኛል? ምስር ወጡን ስጠኝ አለው። ስለዚህ
ምስር ወጥ ሰጠው። የጊዜውን ረሃብ አስታገሰበት። ከዛ ትልቁን ነገር ተቀማ። ይህንን በዚህ ካስረዳዋችሁ በውስጡ ያለውን በኩርና ቅድም እንደነገርኳችሁ ከአብርሃም ቀጥሎ ይስሐቅ፣ ከይስሐቅ ቀጥሎ ኤሳው ጀነሬሽናል ብሌሲንግን ተቆረጠበት፣ አስቆረጠ። ሁለተኛው ሐሳቤ የማደብዘዝ የማጨለም እግዚአብሔር በሕይወታችን ላይ ሊያደርገው ያለመውን ያሰበውን ትልቁን ነገር ያደበዝዘዋል፣ ያጨልመዋል። ከዚያ በኋላ ጥቂቷንና ትንሿን ነገር እንድንወስድ ያደርገናል። በዚህ ግን ያልተታለለ አንድ ደግሞ የመጽሐፍ ቅዱስ ምሳሌ ላምጣላችሁ። ሙሴም ብድራቱን ትኩር ብሎ ተመልክቷልና የፈርዖን የልጅ ልጅ እንዳይባል፣ በፈርዖን ቤት የልጅ ልጅ እንዳይባል በእምነት ምን አለ ይላል? እምቢ አለ። እምቢ አለ በሉስ። እምቢ አለ ማለት የፈርዖን የልጅ ልጅ መባል በጊዜው ልክ አሁን የእንግሊዝ አገር ነገስታት ቤት እንዳለ ማለት ነው። አሁን በዓለም ላይ the most scariest አስፈሪ ኪንግደም የሚባለው የእንግሊዝ መንግስቶች ናቸው፣ እነዚህ ነገስታቶች ናቸው። ስለዚህ ሙሴ ብድራቱን ትኩር ብሎ ተመልክቷልና የኢየሱስ ክርስቶስን ኪንግሺፕ አይቷልና በሚሆን ነገር ለመታለል ራሱን አልሰጠም። ብዙዎቻችን ሲመስለን ሪዋርድ የሌለን ከእግዚአብሔር ዘንድ አንዳች ብሌሲንግ እንደማንቀበል፣ ህይወት በዚሁ እንደሚቀጥል፣ ላይፍ በዚሁ እንደሚቀጥል እንደዛ እያሰብን ነው የምንኖረው። ሰይጣን ታርጌቱ ይሄን ነው። እኛ ግን የተጠራ ነው ለበረከት ነው። እስቲ እንደዚህ በሉ፣ እኔ የተጠራሁት በሉት እስቲ፣ ሃሌሉያ በሉት እስቲ፣ ለበረከት ነው። ሃሌሉያ አሜን። እዚህ ኢየሱስ ክርስቶስ ወደ ደቀ መዛሙርቱ መጣና አሳ ሰጣቸው። ብዙዎቻችሁ ይህን ታሪክ ታውቃላችሁ። አጠመዱ፣ በጣም ደስ ይላል። መረባቸው እስኪቀደድ ታንኳቸው እስኪሞላ ድረስ አጠመዱ። በጣም ደስ ይላል። it's one of a sign of a blessing፣ አንዱ የበረከት ምልክት ነው፣ ምሳሌ ነው። ግን ኢየሱስ ክርስቶስ አሳውን ከሰጣቸው በኋላ እንደዚህ አላቸው፣ ሰውን የምታጠምዱ ትሆናላችሁ አላቸው። ምን ማለት ነው? የተሻለ ኮሊንግ ከኋላችሁ እየመጣ ነው። ለራሳችሁ ተናገሩ። የተሻለ ክብር እየመጣ ነው። የተሻለ በረከት እየመጣ ነው። ሃሌሉያ። በእውነት የተሻለ ህይወት እየመጣ ነው። የተሻለ ክብር እየመጣ ነው። ሃሌሉያ። በትንሽ ነገር የምንወሰን አይደለንም። ቀኝ እጆቻችሁን አንሱና ልጸልይ። በናዝሬቱ በኢየሱስ ስም የተጋረዳችሁ ትንሿን ነገር እያያችሁ ተስፋ የሌላችሁ የመሰላችሁ በትንሿ ነገር ብቻ ሳትስፋይድ ሆናችሁ እንድትኖሩ እየተገደዳችሁ ያላችሁ ሰዎች መጋረጃው በኢየሱስ ስም ይነሳ። መሸፈኛው በኢየሱስ ስም ይነሳ። መጋረጃው በኢየሱስ ስም ይነሳ። ይነሳ በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። በኢየሱስ ስም ሃሌሉያ። እንዲነሳ ጸልያለሁ። ይሄ ጸሎት በጣም ኢምፖርታንት ጸሎት ነው፣ አስፈላጊ ጸሎት ነው። ስለዚህም ነገር ጳውሎስ ሲናገር በፊልጵስዩስ ምዕራፍ 3 ላይ እንደዚህ አለ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ ምን እላለሁ? እዘረጋለሁ። በክርስቶስ ኢየሱስ ያለውን ከፍ ከፍ ያለውን የመጥራትን ዋጋ እንድካፈል እርሱን እናፍቃለሁ። ሃሌሉያ። በርሱ የጥበብና የመገለጥ መንፈስ ምን አለና ኢየሱስ ጌታ። ስለዚህ እነ ጳውሎስም ቢሆኑ ካዩት ኤክስፔሪየንስ ካደረጉት ካስተዋሉት በእጆቻቸው ከጨበጡት ከዳሰሱት ይልቅ የሚበልጥ ነገር እንዳለ ስለገባቸው አሁን አንድ ነገር አደርጋለሁ። ሃሌሉያ። የኋላዬን እየተውኩ በፊቴ ያለውን ለመያዝ ምን እላለሁ? እዘረጋለሁ። ዛሬ በኢየሱስ ስም ለእናንተ ወደፊት መዘርጋት ይሁን። እጸልያለሁ። መዘርጋት ይሁን። በቅባት መዘርጋት ይሁን። በእውቀት መዘርጋት ይሁን። በጥበብ መዘርጋት ይሁን።
በፋይናንስ መዘርጋት ይሁን። ሃሌሉያ። በአገልግሎት መዘርጋት ይሁን። በኖውሌጅ መዘርጋት፣ በዊዝደም መዘርጋት፣ በነገር ሁሉ ወደፊት መዘርጋት ይሁን በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። አንድ ወቅት ላይ ሰዎች ኢየሱስ ክርስቶስን አግኝተው ጠየቁት። ገና ክፍሉን አላነበብኩትም ማካፈላችሁ። አገኙትና እንደዚህ አሉት፣ እኔና ወንድሜ ርስትን እንድንካፈል ለወንድሜ ንገረው። አባታችን የተወለን ርስት አለና አካፍለን፣ እኩል ግማሽ ግማሽ አካፍለን አለው። ኢየሱስን መጣን። ኢየሱስ ክርስቶስ እንደዚህ አለ፣ ርስት ወይም መሬት እንዳካፍል አልተላኩም። ማን ላከኛል? ስለዚህ የሰው ሀብቱ የሚለካው በምድር ላይ ባለ ነገር አይደለም ካላቸው በኋላ በጣም ደስ የሚለው አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ሁሉ ምን ይላል? ይጨመርላችኋል። ስለዚህ ኢየሱስ ክርስቶስ የተሻለ መንግስት ይዞ መጥቶ እያለ ሰውየው ርስቱን ነው የሚያየው። ይሄ ነው መደብዘዝ ማለት። ኢየሱስ ክርስቶስ አጠገቡ ነው። ኪንግደም ነው ይዞ የመጣው። የተሻለ ግሎሪ ነው ይዞ የመጣው። ይሄኛው ግን መሬት አካፍለን፣ እርሻ በቆሎ የምንዘራበት አካፍለናል። ለዚህ አልተላኩም። ባይዘው ኢየሱስ ክርስቶስ ለህይወታችን የመጣው የተሻለው ሊሰጠን ነው። ሃሌሉያ። እስቲ የተሻለው የኔ ነው በሉት። እስቲ የተሻለው የኔ ነው በሉት። እስቲ የተሻለው የኔ ነው በሉት። በዚህ ዓለም ላይ ያለን አንድ ሲስተም ልንገራችሁ። በዚህ ዓለም ላይ ያለ አንድ ሲስተም፣ ውጭ ሀገር የምትኖሩ ከሆነ የምትኖሩባቸው የፕሮሰስ ደረጃዎች አሉ። አሁን ለምሳሌ አሜሪካ የመግባት መብት አላችሁ። አሜሪካ ትገባላችሁ። አሜሪካ ስለገባችሁ ግን መስራት ትችላላችሁ ማለት አይደለም። የሥራ ምን ያስፈልጋችኋል? ፈቃድ ያስፈልጋችኋል። ስለዚህ ያንን የሥራ ፈቃድ ለማግኘት የምታልፉባቸው ፕሮሰሶች አሉ፣ መንገዶች አሉ። ያንን ካገኛችሁ በኋላ እየሰራችሁ ነው ማለት ግን ለመኖሪያ ፈቃድ አላችሁ ማለት አይደለም። የሥራ ፈቃዱን እንኳን አግኝታችሁ እየሰራችሁ የመኖር መብት የላችሁም። ምን ያስፈልጋችኋል? ግሪን ካርድ ያስፈልጋችኋል። የመኖሪያ ካርድ ያስፈልጋችኋል። ከሥራ ፈቃድ ምን ማለት የመኖሪያ ካርድ። ይሄም ነገር ደግሞ ዋስትና አይደለም። አንድ ቀን የመኖሪያ ካርድ ያላችሁ ሰዎች በምን እንዳወጣችሁት አይታወቅም። ታፍሳችሁ ወደ አገራችሁ ዲፖርት ልትደረጉ ትችላላችሁ። የሥራ ፈቃድ አለኝ አይሰራም። ግሪን ካርድ አለኝ አይሰራም። የተለያዩ ፔፐሮች አሉኝ አይሰራም። ተለቅማችሁ ልትባረሩ ትችላላችሁ። አንድ ነገር ግን አለ፣ ጋራንቲ ሊሰጣችሁ የሚችለው ዜግነት ነው፣ ሲቲዝን ስትሆኑ። ስለዚህ ኢየሱስ ክርስቶስ ምንድን ነው ያለው? መንግስትን ልሰጣችሁ። ምን ማለት ነው? ሲቲዝን እንድትሆኑ ነው የመጣሁት። ሃሌሉያ። ወረቀቱ ጋር እንዳትቆም፣ የሥራ ፈቃድ ጋር እንዳትቆም፣ የሆነ ካርድ ጋር እንዳትቆም። I am here to give you a citizenship። ሃሌሉያ። ሲቲዝንሺፕ መብትህን የምትቀበልበት ነው። ስራህን የምትቀበልበት ነው። ቤኔፊቶች የምትቀበልበት ነው። እርዳታ የምትቀበልበት ነው። መኖሪያ የምትቀበልበት ነው። እኔ የመጣሁት አለ መንግስትን ልሰጥህ ነው። ሃሌሉያ። መንግስትን ሊሰጥህ የአባትህ በጎ ፈቃድ። ኢየሱስ ጌታን፣ ኢየሱስ ጌታን፣ ኢየሱስ ጌታን። you will have a right። እና እየተንጠባጠብን ትንንሽ በሆነችዋ ነገር ትልልቁን ነገር እንዳንተው በጌታ በኢየሱስ ስም እግዚአብሔር ይርዳን። ሃሌሉያ። አይ ቲንክ በዚህ ጉዳይ በኋላ እንጸልያለን። ክፍሉን ላንብላችሁ። ዛሬ የምንካፈለው ይህንን ሐሳብ ሳስብ በጣም ፓወርፉሊ ወደ ልቤ የመጣ ቃል አለ። አንደኛ ሳሙኤል ምዕራፍ 17 ቁጥር 28 ላይ እኔ ያነብላችኋለሁ። ከኔ ጋር ሁኑ። እንዲህ ይላል፣ ታላቅ ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማ። የኤልያብ ቁጣ በዳዊት ላይ ነዶ፣ ለምን ወደዚህ ወረድህ? እነዚያን ጥቂት በጎች በምድረ በዳ ለማን ተውካቸው? እኔ ኩራትህንና የልብህን ክፋት አውቃለሁ። ሰልፉን ለማየት መጥተሃል አለው። ዳዊትም እኔ ምን አደረግኩ? ይሄ ታላቅ ነገር
አይደለምን አለ ይላል። እስቲ ከኔ ጋር በሉ ይህ ታላቅ ነገር በሉ እስቲ አይደለምን? ሃሌሉያ። እስቲ ድገሙት። ይሄ ታላቅ ነገር አይደለምን? ወይም ደግሞ እንደዚህ በሉ ያየሁት ታላቅ ነገር ነው። ያየሁት ታላቅ ነገር ነው። ያየሁት ታላቅ ነገር ነው። እንጂ ሰስኔም በእኔና በእናንተ ዛሬ ማታ የኔ ምኞት፣ የኔ ባርኮት፣ የኔ ፍላጎት ትልቁ ነገር በልባችን እንዲነግስ ነው። ሃሌሉያ። ሰው ታሪኩን ልንገራችሁ። ታሪኩ ፍልስጤማውያን ሁላችሁም ታውቁታላችሁ፣ ግን you have to listen to it። ፍልስጤማውያን እስራኤላውያንን ምን እያሉ ነበረ? እያስጨነቁ ነበረ። የጭንቀት ሞመንት እንዳለ ታውቃላችሁ። መጨነቅ ብቻም ሳይሆን ጎልያድ እየመጣ ከፍልስጤም አውራ የሆነው ከፍልስጤም ዋነኛ የሆነው ሰው እየመጣ በጠዋትና በማታ ጠዋታቸውን በመርገም ማታቸውን በመርገም ይጀምራል፣ ይጨርሳል። ስለዚህ እየረገማቸው ስንት ቀን ሆነ ይላል መጽሐፍ ቅዱስ? 40 ቀን ሆነ ይላል። 40 ቀን እየረገማቸው ነው። ስለዚህ አንድ ሰው መገኘት ነበረበት፣ አንድ ሰው መምጣት ነበረበትና ዳዊት መጣ። እዛ ቦታ ላይ ዳዊት መጣና ልክ ወደ ሰልፉ መግባት ሲጀምር የመጀመሪያ የተነሳበት ወንድምየው ታላቅ ወንድም አንተ ክፉዋል የልብህን ኩራትና ትዕቢትህን ምን እለዋለሁ አውቃለሁ አለና 3 ነገሮችን ይነግረዋል። ቁጣው ነደደ ይላል። የመጀመሪያው ምንድነው? the spirit of jealousy የምቀኝነት መንፈስ ወጋ ነው በኢየሱስ። the spirit of men jealousy ቁጣው ነደደ ይላል። በነገራችን ላይ ይሄ the spirit of jealousy እኔ እበልጣለሁ ወይም ደግሞ ነገሩ ሁሉ ለኔ ካልሆነ ከሚል ስፒሪት የሚመጣ ነው። የእግዚአብሔር መንግስት ደግሞ የዚህ ነገር ተቃራኒ ነው። በህይወታችሁ በጣም ብለስድ መሆን ከፈለጋችሁ አንድ ኪ ልንገራችሁ፣ ቁልፍ ልንገራችሁ። ከኔ ይልቅ ወንድሜ ይሻላል ማለትን ምረጡ። the spirit of jealousy በጌታ በኢየሱስ ስም the spirit of jealousy ልቀቀኝ ምናምን ብላችሁ አይለቃችሁም። ነገር ግን በንግግርም ይሁን በተግባር ከኔ ይልቅ ወንድሜ ይሻላል። ታውቀዋለህ እኮ እየደከመ ሊሆን ይችላል፣ ታውቀዋለህ። የሆነ ችግር ሊኖርበት ይችላል፣ ታውቀዋለህ። ነገር ግን በቅንነት ይላል የእግዚአብሔር ቃል ሲናገር፣ በቅንነት ከኔ ይልቅ ወንድሜ ይሻላል ብላችሁ ምን በሉ ቁጠሩ ብሎ ይናገራል። ስለዚህ the spirit of jealousy የሚሰብረው አንድ ነገር ምንድነው? ከኔ ይልቅ ወንድሜ ይሻላል የሚለው ሜንታሊቲ ነው። ስለዚህ ይሄ ኤልያብ የሚባለው የዳዊት ወንድም እኔ እሻላለሁ የሚል ስፒሪት ስለነበረው ዳዊት ወደዛ ሲመጣ ምንም እንኳን አልተናገረም። ዳዊት ምንም አልተናገረም። ጀስት ዳዊትን በማየት ቁጣው ነደደ። ከዚያ በኋላ ኢንሰልት አደረገው፣ አዋረደው ሰዎች ፊት። ምንድነው ያለው? ሁለተኛው ነገር ለምን ወደዚህ መጣ? ቀንጆቻችሁን አንሱ። ለምን ተሳካለህ? ለምን ሆነልህ የሚላችሁ መንፈስ የተሰበረ ይሁን። ኢየሱስ ጌታ ነው። ለምን ወደምትከናወኑበት፣ ለምን ወደምትጠራችሁበት፣ ለምን እግዚአብሔር ወደሚያከብራችሁ ነገር መጣችሁ የሚላችሁ ስፒሪት የተመታ ይሁን። ኢን ጂሰስ ኔም የተመታ ይሁን። ስለዚህ ምንድነው ያለው? ለምን ወደዚህ መጣ? one of the enemy ቁጣው ነው the spirit of jealousy። እንደገና why ለምን ሆነለት? why ለምን ተሳካለት? why ለምን አገለገለ? why ለምን ቤተክርስቲያን ሄደ? why ለምን የእግዚአብሔር ልጅ ሆነ? እንዲህ አይነት አጋንንታዊ ካውንስሊንግ አለ። እግዚአብሔር ግን ዛሬ ማታ ይሰብረዋል። አሜን። ሶስተኛ ያለው ነገር እነዚያን በጎች ለማን ተውካቸው የሚል ነው። ስለዚህ መልእክቴን ያገኘሁት እነዚያን በጎች ለማን ተውካቸው። ባይ ዘ ዌይ ዳዊት በግ ማገድ ፕሮፌሽኑ ብቻ ሳይሆን እንጀራ የሚበላበት ደሞዙም ነው። በግ እያገዱ እያረቡ እየሸጡ እያረዱ ነው የሚበሉት። ስለዚህ የዕለት እንጀራቸውን የሚያገኙት ዳዊትና ቤተሰቦቹ በጣም ድሆች ናቸው ይላል መጽሐፍ ቅዱስ። በጣም ድሆች፣ ጥልቅ ድሆች ናቸው። ጥልቅ ድሆች ናቸው እና በግ እንትን እያሉ ነው። ስለዚህ ዳዊት
የሚኖርበትን መኖሪያው ልክ አሁን ስራ እንደመልቀቅ ማለት ነው። ስራ እንደመልቀቅ አሁን ብዙዎቻችሁ ስለሚመቻችሁ ነው እንጂ ስራ ለቃችሁ አይደለም የመጣችሁት፣ ስለሚመቻችሁ ነው። ዳዊት ግን ጦርነት ውስጥ የመጣው ስራ ትቶ ነው። አንድ የበጎቼን ጠብቅልኝ ብሎ ለሰው ሰጥቶ እንዳልሆነ ወንድም እየዋወቀ እነዚያን በጎች ሜዳ ላይ ትተሃቸው ነው የመጣው። ስለዚህ የአንበሳ ራት ይሆናሉ፣ ቤተሰባችን በኢኮኖሚ ይጎዳል። ስለዚህ ለማን ተውካቸው ሲል እግዚአብሔር ትቶ እንደመጣ ሲያይ ለዳዊት ቪክትሪ ለመስጠት ተዘጋጀ። ሃሌሉያ! ለሚተው እግዚአብሔር ቪክትሪ አለው። ትንሿን ነገር ለሚተው ሃሌሉያ! ትንሹን ነገር ትንሽ ለሚያደርግ ሃሌሉያ! በጉ እኮ ይጠቅማል፣ ቢሸጥ ይጠቅማል፣ ቢታረድ ይጠቅማል። ስለዚህ መኖሪያውን ሲተው እግዚአብሔር ለዳዊት በበግ ሳይሆን ለዘላለም መኖሪያ ሊሆነው ወሰነ። በኢየሱስ ክርስቶስም እግዚአብሔር ታላቅ መኖሪያ ይሆናል። ኢን ጂሰስ ማይቲ ኔም። ስለዚህ የዳዊት ፎከስ ምንድን ነበር? በጎቹ ወይስ የእግዚአብሔር ስራ? ምንድነው የዳዊት መልስ? እነዚያም በጎች ለማን ተውካቸው ሲል አሁን ያየሁት ትልቅ ነገር ነው፣ ከበጎቹ ይበልጣል። ኢየሱስ ጌታ ነው። እስቲ አሁን ያየሁት በሉ። እስቲ ትላንት ከኖርኩት ይበልጣል። እስቲ አሁን ያየሁት ካለኝ ይበልጣል። አሁን ያየሁት ከኖርኩበት ይበልጣል። ሃሌሉያ! እነዚያን በጎች ለማን ተውካቸው ሲል አሁን ያየሁት ትልቅ ነገር ነው። ዳዊት ልክ ነው፣ ዋው በጎቹን መተው የለብኝም ብሎ አልተመለሰም ወደ በጎቹ። እንደዚህ አይነት ታሪክ አለ መጽሐፍ ቅዱስ ውስጥ። ኤልሳን ታስታውሳላችሁ? ሲጠራ 12 ጥማድ በሬ ምን አደረገ ይላል? አርዶ ኤልያስን ተከተለው ይላል። 12 ጥማድ በሬ ማለት 24 ነው ቁጥሩ። 24 በሬ መሬት የሚያርሱ መሬት ለማረስ ያሉ በሬዎች ደግሞ በጣም ረጅም ጊዜ የተቀለቡ ናቸው እና ታይሙን ኢንቨስት አድርጎባቸዋል፣ ኢኮኖሚውን ኢንቨስት አድርጎባቸው። ልክ ቅባት ሲያገኘው ግን በጣም የሚገርመው ነገር ቅባት ሲያገኘው ግን ሁሉንም እንዳይመለስ አድርጎ አርዷቸው ሄደ። ልክ ይህንን ውሳኔ ሲወስን ያለ እግዚአብሔር ከዚህ ሰው ጋር አብሬ ሙቭ አደርጋለዋል። በጌታ በኢየሱስ ክርስቶስ ስም የምትሰዉ ያደርጋችሁ እግዚአብሔር። አሜን ትላላችሁ። የምታርዱ ያደርጋችሁ እግዚአብሔር። በነገራችን ላይ በጣም ከባድ ነው ይሄ የምነግራችሁ ነገር። ጥቂት በጥቂት ከተለማመዳችሁት ግን የሚገርም የህይወት ክብር ውስጥ ትገባላችሁ። አሜን። በአጭር ምሳሌ ልንገራችሁ። ምንድን ነው ማረድ? ለምሳሌ 100 ብር ካለህ 10 ብር የምትሰጥ ከሆነ ለቤተ ክርስቲያን ያረድክ አይደል? ከ100 50 ስትሰጥ ወቅተኸዋል። ኦሬዲ ግን አልገደልከው። ከ100 100ውን አንስተህ ስጡ አላልኩም። ደግሞ በዚህ ኢሞሽናል ሆናችሁ ስጡኝ አላችሁ። ደግሞ ስለዚህ ከ100 ስትሰጥ እግዚአብሔር ያይልሃል ቆሞ። በጣም የሚገርመው እንዲህ ያደረገች ሴት አለች መጽሐፍ ቅዱስ ውስጥ። አውጥታ ያላትን ዲናር ሁሉ ስትሰጥ ኢየሱስ ክርስቶስ መሰከረላት። እንደዚህ ትዳሯን ሰጥታለች። ታስታውሳላችሁ ይህን ታሪክ? ምኗን ሰጥታለች ነው ያለ። በነገራችን ላይ ባሏ ቤት እየጠበቃት ነው። ሂስቶሪካሊ ወይ ዳቦ ይዛበት ትመጣለች እያለ ነው። ቤተሰብ እየጠበቃት ነው። ትዳሯን ማለት ያ ነው። አላስፈቀደችም። she just give it to it። እግዚአብሔር ቆጠረላት። ኢየሱስ ክርስቶስ ቆጠረላት። ማረድ ማለት ይሄ ነው። ክርስትናችን ፕራክቲካሊ እንዲሆን እግዚአብሔር ይፈልጋል። እስቲ እርዳኝ በሉ እስቲ አሜን። ስለዚህ ዳዊት እንደዚህ አለ፣ በጎቹን ለማን ተውካቸው ሲል ምን እያለው ነው? የምንበላው ከየት እናመጣለን? የምንኖርበት ከየት እናመጣለን? ሰርቫይቭ የምናደርግበት የምናንሰራራበት ከየት እናመጣለን? አያገባኝም። እንደዚህ ነው ያለው ዳዊት። ያየሁት ትልቅ ነገር አይደለምን አለው። ስለዚህ እግዚአብሔር ወዳየው ወደ ትልቅ ነገር መራው። ለሚወስን እግዚአብሔር አመራር አለው። አሜን ነው ወይ? ለሚወስን ሰው። ስለዚህ ዳዊት ትልቁን ነገር ማየት ሲጀምር
የመጀመሪያ የገጠመው ነገር እነ ሳኦል አካባቢ መገኘት ነው። እግዚአብሔር አድራሻቸውን ይቀይረዋል። ክብር ለእግዚአብሔር ይሁን። ነገስታቶች አካባቢ የዳዊት ድምጽ ምን አለ ይላል? ተሰማ ይላል። እግዚአብሔር የተባረከ ይሁን። እናንተ ቪዚብል ትሆን። ኢንቪዚብል ነበር ዳዊት ለሳኦል ኢንቪዚብል፣ የማይታይ ነበር፣ የማይታሰብ ነበር፣ የማይታወቅ ነበር። ኖ ትልቅ ነገር ነው፣ ይሄማ ትልቅ ነገር ነው ልክ ሲል ይሄንን ድምጽ ሳኦል ሰማ። ኢየሱስ ጌታ ነው። ስለዚህ በምን አይነት መስዋዕትነት፣ በምን አይነት ማድረግ እግዚአብሔር የት ቦታ እንደሚወስዳችሁ አታውቁ። ስለዚህ ይሄ ታላቅ ነገር አይደለምን ካለ በኋላ እንደዚህ ይላል። የመጨረሻውና ቤስት የሆነ ነገር ልንገራችሁና እጨርሳለሁ። ዳዊትም ከርሱ ወደ ሌላ ሰው ዘወር አለ ይላል። በጣም ደስ የሚል ኢንስትራክሽን ልንገራችሁ። ሁል ጊዜ አሉ በህይወታችሁ ውስጥ የሚያስፈራሯችሁ። በጎቹን ለምን ተውካቸው? በኋላ ምን ትበላለህ? በኋላ ምን ትጠጣለህ? አታስብም? ልጅ እኮ አለ፣ ነገ እኮ ልጅህ እኮ ወተት ይጠይቃል ምናምን እያለ ኢኮኖሚካሊ ዲመን ራሱ እንደዛ ያስፈራራሃል። እንዳታርድ እንዳትሰዋ ያደርጋል። ዳዊት ከእንዲህ አይነት ድምፅ ዘወር አለ። ምክንያቱም ዘወር እስካላልክ ድረስ ትልቁን ነገር ማግኘት አትችልም። ትልቁን ነገር ማየት አትችልም። ስለዚህ አንድ ነገር ልንገራችሁ። በሚበልጠው ጉዳይ ላይ ማተኮር ወይም ደግሞ ትልቁን ነገር ካላየን ሁል ጊዜ በትንንሽ ነገር የምንረካ እንሆናለን። አንድ የመጨረሻ ነገር ነግሬያችሁ እጨርሳለሁ። እግዚአብሔር ትልቁን ነገር ያሳያችሁ። አሜን አሜን በሉኝ እስቲ። እግዚአብሔር ትልቁን ነገር ያሳያችሁ። እግዚአብሔር ትልቁን ነገር ያሳያችሁ። እግዚአብሔር ትልቁን ነገር ያሳያችሁ። ክብር ለኢየሱስ ሲሆን አሜን። መጀመሪያ ዳዊት ይህንን ስነግራችሁ በጣም ደስ ይላችሁ። መጀመሪያ ዳዊት በጎቹን ነው የተወው። ከዛ እግዚአብሔር የሚበልጥ ሌላ ነገር እንዲሰጥ እግዚአብሔር ፈለገ ለዳዊት። በጎች መተው አንድ ነገር ነው፣ ኢኮኖሚን መተው ነው። ከዚያስ ዳዊት እንደዚህ ያለ እኔ እገጥመዋለሁ። እንዴ በጎቹን የተወው ሳያንስ ራሱን ለእስራኤል ሰጠ። ይሄ ነው when you give it yourself to the church። አሁን ለአገልግሎት ራሳችሁን በምትሰጡ ጊዜ የምትጎዱ ይመስላል። አንዳንድ ሰዎች ታውቃላችሁ እንደዚህ ይላችሁ፣ ምንድነው ቸርች ዝም ብለህ የምትል? ምንድነው ቸርች? ምንድነው አገልግሎት? ምንድነው ዝም ብለህ 10 ጊዜ ቸርች ምናምን? በነገራችን ላይ ይሄ ዲሞኒክ ቮይስ ነው። ቸርች ያለ ሰው አይወድቅም፣ እመኑኝ። ለዚህ ነው ሐጌ ላይ ይህንን ነግሬያችሁ እጨርሳለሁ። እግዚአብሔር የሐጌ ዘመንን ሰዎች እንደዚህ ያላቸው፣ ወደ ተራራ ውጡ፣ እንጨትንም አምጡ፣ ለስሜም ቤትን ስሩ፣ እኔም በዚያ ምን እላለሁ? እከብራለሁ። ከዚያ ስሩልኝ ካለ በኋላ በእውነት አለ ባላትረፈርፋችሁ ባልባርካችሁ በዚህ ታዘቡኛል። ወደ ተራራ ውጡ ማለት ነው። ወደ ተራራ ውጡ ማለት ይህን ክፍል ትንቢተ ሐጌን ሄዳችሁ ብታነቡት እስራኤል ከባቢሎን ከወጣ በኋላ ከባርነት ቤት ከወጣ በኋላ በጣም ኢንትረስቲንግ ታሪክ ነው። ከወጣ በኋላ ቤት ሰርተው በቃ አሁን የሪላክሴሽን ታይም ነው። ከባርነት ወጥተናል፣ ከጭቅጭቅ ወጥተናል፣ ጠላት የለብንም፣ በገዛ ምድራችን ላይ ነን ያለነው። ስለዚህ ቤታችንን ሰርተን ልጆች ተዋልደን እንኑር ማለት ሲጀምሩ እግዚአብሔር የሚቀጥል ነገር አለ። ህይወት በእረፍትህ አይለካም። ህይወት ባለህ ቤት አይለካም። በምንድን ነው የሚለካው? በምትሰራው ስራ ነው። እናሳለ ከቤትህ ከሞቀው ጎጆ ውጣና ወደ ተራራ ውጣል። ወደ ተራራ መውጣት ወደ ቁልቁል መውረድ አይደለም፣ አይቀልም፣ ይከብዳል። ግን እግዚአብሔር የሚከብደውን ነገር ጠየቃቸው። ምን አላቸው? ወደ ተራራ ውጡ፣ እንጨትንም አምጡ፣ ለስሜ ቤትን ምን በሏል? ስሩ። ቀንጆቻችሁን አንሱ። ልጸልይላችሁ። ሰው ከተባረከ የእግዚአብሔርን ቤት በመስራት ይባረክ። እግዚአብሔር ከባረካችሁ ቤቱን በመስራት ይባርካችሁ። ለቤቱ በማሰብ ይባርካችሁ። በቤቱ በመተከል ይባርካችሁ። ቤቱን በማለት ይባርካችሁ። እግዚአብሔር በማለት ይባርካችሁ። ቸርች በማለት ይባርካችሁ።
ቸርች የሰነፎች መጠራቀሚያ አይደለም፣ የሰራተኞች መጠራቀሚያ ነው። ሊባረኩ የታጩ ሰዎች መጠራቀሚያ ነው። እንጨትንም አምጡ፣ ቤትንም ስሩ፣ እኔም በዚያ አከብራለሁ። ባላትረፈርፋችሁ ባልባርካችሁ በዚህ እኔን እዩኝ አለ። አንበጣና ኩብኩባ የበላባችሁን ዓመታት ምን እላለሁ? እመልስላችኋለሁ። ሃሌሉያ! ሪስቶር አደርጋለሁ ዘመናችሁ። አሜን። ትኩረት አድርጉ፣ ፎከስ አድርጉ። በምን? በሚበልጠው ጉዳይ ላይ። ሰው የሚበልጠው ምንድን ነው? በዚህ ዘመን ወርቅ፣ ቤት፣ ትዳር፣ ልጅ ምን ይሆን የሚበልጥባችሁ? እኔ ግን እንዲህ እላለሁ፣ ትልቁ ነገር እግዚአብሔርና የእግዚአብሔር ቤት ስራ ነው። ሃሌሉያ ሃሌሉያ ሃሌሉያ። አንድ ቃል አለ፣ እሱን ነግሬያችሁ እጨርሳለሁ። ታስታውሱ ያላችሁ መቶ አለቃው ልጁ ስትሞት አይሁዶች መጡና ኢየሱስ ክርስቶስን እንደዚህ ያሉት፣ ይሄ መጨረሻዬ፣ እንደዚህ ያሉት፣ ልጁን ልታድንለት ይገባዋል። እዚህ ከኔ ጋር በሉ፣ ልጁን ልታድንለት በሉ እስቲ፣ ይገባዋል። እባክህ አድንለት አይደለም ያሉት፣ እባክህ እንለምናለን ትፈውስለት፣ እባክህ ፈውስለት አይደለም ያሉት። you must ግዴታ ነው አሉት ኢየሱስ። ሰውየው እኮ ሮማዊ ነው። ኢየሱስ ክርስቶስ ግዴታው አይደለም የሰውየውን ልጅ መፈወስ። አይሁዶች መጡና ግዴታ ነው አሉ። ለምን ሲላቸው ምኩራብ ሰርቷል፣ አይሁድንም ይወዳል አለ። ዋው! ኢየሱስ ክርስቶስ የምኩራብ የቤተ መቅደሱ መሰራት የኢየሱስ ክርስቶስ ዋና ነገር አይደለም። ለምን? ኢየሱስ ክርስቶስ ምኩራብ ሊሰራ ሳይሆን የመጣው ሰውን ሊሰራ ነው የመጣው። ሰው የኢየሱስ ቢዝነስ አይደለም። ኢየሱስ ክርስቶስ ያለ ቢዝነሱ ያለ ጉዳዩ ገባና የሰውየውን ልጅ ፈወሰለት። ለምን ሲባል ቤት ሰርቶልናል አሉት። መቅደስ ሰርቶልናል። ያልከበረበትን መቅደስ እንኳን ለሰራው ሰው እግዚአብሔር የህይወት ምላሽ ሰጠ። ልጁን በህይወት ቀሰቀሰለት። ልንገራችሁ፣ ብለሲንግ ትፈልጋላችሁ? ብለሲንግ በመጥራት አይደለም የሚመጣው፣ በመስጠት ነው የሚመጣው። ሰው ምንድነው የምትሰጡት? የመጀመሪያ አንዳንድ ሰዎች በብዙ ቤተክርስቲያን ውስጥ ብራቸውን ይሰጣሉ። እግዚአብሔር አይከብርም። believe me እዚህ 1 ሚሊዮን አምጥተ ብታፈስ እግዚአብሔር በዚያ አይከብርም፣ ምንም አይከብርም። ይሄው ምድራችን ላይ በሚሊዮን የሚሰጡ ሀብታሞች ቤተክርስቲያን ውስጥ እየተወለዱ ነው። ቤተክርስቲያን ግን ግሎሪፋይ የሆነች አይደለም። የምትሰጠው ብር አይደለም፣ ከምትሰጠው በላይ የተሰጠህበት ጉዳይ እግዚአብሔርን ልብ ይማርከዋል። አሜን ነው ወይ? እስቲ ከምሰጠው በላይ በል፣ ልቤን ውሰደው፣ ፈቃዴን ውሰደው፣ ሐሳቤን ውሰደው። ኢየሱስ ጌታን። ስለዚህ ዳዊት ያደረገውን ላስታውሳችሁ። ዳዊት መጀመሪያ ምኑን ሰጠ? በጎቹን ሰጠ። በጎቹን ሰጠ። በጎቹን ለማን ተውካቸው አለው ወንድምየው። ገና በግ ነው እንደሚደንቅ ራሴን እሰጣለሁ አለና ጎልያድን እኔ ገጥመዋለሁ፣ በሞትም ራሴን እሰጣለሁ። እግዚአብሔር ለእንዲህ አይነት ሰው ቪክትሪ ሰጠው፣ ዙፋን ሰጠው፣ ሃሌሉያ፣ ድል ሰጠው፣ አሸናፊነት ሰጠው። ሰፈሩን ቀየረለት፣ ነገስታት አካባቢ ያደረገው፣ አለቆችን አስገዛለት፣ ጀነራሎች ተገዙለት። ኢየሱስ ጌታ ነው። አሜን ነው ወይ? ክብር ለኢየሱስ ይሁን። የሆነለትን ነገር ልንገራችሁ። ሲያተኩር ዳዊት ሳኦል አንድ ህግ አውጥቶ ነበር። ምን? ይህንን ጎልያድ ለሚገጥም አለ እሱንና የአባቱን ቤት ከግብር ነፃ አወጣለሁ አለ። ዳዊት በክሸጦ የማያመጣውን ራሱን ሰጥቶ አመጣው። ኢን ዘ ኔም ኦፍ ጂሰስ። ሰርተህ የማታመጣውን ነገር፣ ለፍተህ የማታመጣውን ነገር ራስን በመስጠት ታመጣዋል። ክብር ለኢየሱስ ይሁን። ከግብር ነፃ ሆነ። በኢየሱስ ስምና ስልጣን ከአስገባሪዎች ነፃ ትሆናላችሁ። ለእግዚአብሔር መሰጠት ከአስገባሪዎች የአባቱን ቤት ነፃ አደርጋለሁ፣ ከግብር ነፃ ይወጣል። ያም ብቻ አይደለም፣ ልጄንም እድርለታለሁ። አሁን እንኳን ያው የሚዳርላችሁ ነገር ባይኖር ፕሪቪሌጆቹ ምን እንደሆኑ አይታወቅም፣ ግን የሚመጡት ከነገስታት ቤት ነው። እግዚአብሔር የተባረከ ይሁን። ከትልቅ ቦታ ለእናንተ የሚመጣ ሪሊዝመንትስ፣ መለቀቆች፣ ፈሳሾች ይኖራሉ። እግዚአብሔር የተባረከ ይሁን። ስለዚህ በትልቁ ነገር ላይ አተኩሩ። ትንንሽ ነገሮችን ለመናቅ ሞክሩ።
አንዳንድ ጊዜ ቸርች መሄድ ስታስቡ ድብት የሚላችሁ ሰዎች፣ የሚከብዳችሁ ሰዎች፣ የሚደብራችሁ ሰው ቸርች መምጣት መስዋዕትነት ነው አንዱ። እግዚአብሔር የተባረከ። ስለዚህ በትልቁ ነገር ላይ ምን በሉ? አተኩሩ።